تبقى عندنا تاكل بيض كثير، سوي لها 5 بيضات في اليوم. قلت لها يما معليش وهي امي. እናንተ ማን ነው እንደኔ ልጅ ቤት የሚሰራ ማለት ነው? ልጅ ቤት እየሰራችሁ መዳማችሁ ለአንድ ቀንም ሆነ ለሁለት ቀን ለአንድ ወርም ሆነ ለ10 ቀን በተሳፈረች ቁጥር ከእናት ቤት እጅ እየተባላችሁ ከእናት ቤት እየሄዳችሁ የምትቀመጡ ስንቶቻችሁ ናችሁ? እኔ ወላሂ ነው የምላችሁ ከዚህ ቤት እስካለው ድረስ የሰለቸኝና የሚያስጠላኝ ነገር ቢኖር ይሄና ይሄ ብቻ ነው ማለት ነው። ዛሬ ለምን ሄድላችሁ እንደቻልኩ ልንገራችሁ። ጓደኛ ሲታማ ለኔ ብለህ ስማ ነው የሚባለው። መዳም ምን እንዳለች ሰምታችኋታል። ሰሞኑን መዳሜ ከእህቷና ከልጇ ጋር ሆና ከአንደኛዋ ልጇ ጋር ሆና አቡዳቢ ሄደው ነበር ማለት ነው። አንዴ አቡዳቢ፣ አንዴ ፎጀራ፣ አንዴ አለይን ሄዳሉ። ይሄ የተለመደ ነገር ነው። እኔ ደግሞ ለኔ ሲሉኝ አልሄድም። ለምን ካላችሁ ብሄድ እኔ መዝናናት ሳይሆን መጉላላት ነው የሚበልጥብኝ። የእነሱ ሻንጣ ጎታች በሆነ ባልሆነው ነይ ልብሴን ተኩሽ ነይ ምናምን። እንዲሁም እነሱ ሲሄዱልኝ እኔ ማረፍን ስለምፈልግ አልሄድም ከነሱ ጋር ማለት ነው። እና ሰሞኑን ምን እንደተፈጠረማ ልንገራችሁ። እናሳዝናለን ወላሂ። እህቷ ሰራተኛና አንድ ልጅ ናለት ማለት ነው። እና ቤቷ ቅርብ ነው ለእናቷ። ከእናቷ ቤት እሷ ወደኛ ቤት ከመምጣቷ በፊት ወደ አቡዳቢ ከመሄዷ በፊት ሰራተኛዋና ልጇን ሻንጣቸውን ረትቡ ብላ ሻንጣቸውን ይዞ ከእናቷ ቤት አድርሳቸው መጣች ማለት ነው። ከዛ እሷ ከመጣች በኋላ ያው የኔ ልጅ ናት እንትን የምትለው በእሷ መኪና ነው የሄዱትና እየሄዱ እያለ መንገድ ላይ ለካ ጠብ ተፈጠረ። ጠብ የተፈጠረ ከማን ጋር ነው መሰላችሁ? ከእናቷ ቤት ያለችው አንዷ ልጅ ታናሽ እህቷ ማለት ነው። ደወለችና ዘፈነችባት አለች። ምንድነው ዘፈኑ መሰላችሁ? አንቺ ሁልጊዜ እየሄድሽ ትዝናኛለሽ፣ እኔ ለወር ብዬ የገዛሁት እንቁላል ለወር አያደርሰን፣ እኔ ለወር ለሰራተኞች ብዬ የገዛሁት እንዶሚ ለወር ለሰራተኞች አያደርስ፣ በአንቺ ሰራተኛ ምክንያት እንቲ ኪሎ የምትሰሪ ምናምን ነገር አለችና ዘፈነችባት አለች። ከሰራተኞች ፊት ነው የምታወራ። ሰራተኞቱ ነበር እንደዚያ ስትል እየሰማት ነበር አለች ማለት ነው። ከሶስት ናችሁ ሰራተኞቹ፣ አንዷ ሀበሻ ናት ከሷ ጋር ሆና። ከዛ በኋላ ስልኩን ከዘጋችሁ በኋላ ለልጇ ደወለችለትና ያቺ ሴትዮ ተሎ አሁኑኑ ወደ ቤት ተመልሶ አለቻቸው። ቅርብ ነው ከእናቷ ቤት ማለት ነው። ቅርብ ነው። እናቷን ራሱ አሮዩቷን ሸቃላይቱ በምንድን ነው በጋሪ ገፋች ራሱ ወደ እሷ ቤት ወስዳታለች። ከዛ ምን አለቻት? ተሎ ወደ ቤት ተመለሱ እቃችሁን ያዙና አለችና ለልጅየው ነገረች። ከዛ ደግሞ ሰራተኛቱን አገናኛለችና ሰራተኛቱን አገናኘችኝና አወራኋት አለች። እሷ ከመጣች በኋላ ነው ለኔ የምታወራኝ። ከዛ አላችኋለሁ ሄዱ ከቤትና ሁሉም ነገር አለ ከቤት የምትፈልጉትን ነገር ሰርታችሁ ተጠቀሙ ብላኝ ከቤት ገብቼ ሽንኩርት ከትፌ ሩዝ አጥቤ ልሰራ ስል ጀረስ ተጮኻለች ማለት ነው። ጀረስ ያጮኸችው ደግሞ ማን እንደሆነች ልንገራችሁ። የኔ አንደኛዋ ላይ ፖሊስ ስለሆነች ብዙ ጊዜ ከቤት አትወጣም፣ ስራ ቢዚ ነው የምትሆነው እና በስራ ምክንያት እሷ አብራ ስላልሄደች እንጂ እሷ ብትሄድ ኑሮ እኔም ከእናቷ ቤት ወይ ደግሞ ከሰውዬው ከዚያችኝቱ ሚስቱ ቤት እሄድ ነበር ማለት ነው። እና እሷ ትሄድም ስባል ደስ አለኝ ብትሄድ ደስ አለኝ። ለምን ብትሉ እሷ ባትኖር ነው እኔ ከቤት ስለማተወኝ። ከዛ ያቺ አክስትየዋ ለእኔ ለትንሿ ላይ ደወለችና ልጅና ሰራተኛዬንና ልጁን ይዘሻቸውና ከእናንተ ጋር ይቆዩ አለቻት ማለት ነው። ከዛ ይመጣሉም አልተባልኩም ምንም አልተባልኩም። እኔ ስራ ጨርሼ ዙር ሻወር ወስጄ ሰግጄ ተኝቼ ነበር ማለት ነው። ከዛ ጀረስም አላጮሁ መጣችና በር ቆረቆረች ማለት ነው፣ የክፍሌን በር። ከዛ ከፈት ሳረግ ልጅቱ ስሟን ጠራችና እሷ ናት እሺ ሂማ ከለች ያጢሃ አከላለች ማለት ነው። ምግብ አልበላችምና ምግብ ስጫት አለች። ልጅቱ ክርስቲያን ነች እና በጣም አጥባቂ ነች፣ ትጾማለች። ገባችሁ? እና ጁማ ዕለት ስለነበረ ጾመኛ ነች። ጾመኛ ስለሆነ ደግሞ ምንም የበላችው ነገር እንደሌለ ለልጅቷ ነግራታለች። ከዛ ልጅቷ ደግሞ አልበላችምና ምግብ ስጫት እሺ አለችኝ። እሺ አልኩኝና አስገባዋት ልጅቷን ማለት ነው። እና ደግሞ ገና ሰዓት አልደረሰም። እሷ የምትበሉ ደግሞ 4 ሰዓት ላይ ነው ማለት ነው። የመጣችው ደግሞ 2 ሰዓት ምናምን ስለሆነ ገባችና ክፍሌ ውስጥ ማውራት ጀመረች ማለት ነው። ማውራት ስትጀምር እንደዚህ ተፈጥሮ እንደዚህ ብላ እንደዚህ ብላ ነው እንጂ እኮ ከእናቷ ቤት እኮ ሂደን ነበረ። ከዚያ ብታይ እንደዚያ እየተጫጫሁ ነበር ምናምን፣ በዚያ ምክንያት ወደዚህ መጣን። ሲቆይ ደግሞ ያለውን ነገር በኋላ ደውዬ ሰራተኛቱን አጣራለሁ አለች ማለት ነው። ያቺ እኛ ሀገር ላይ ስለሆነ ቋንቋቸው አንድ ነው። ከዚያ ምን እላችሁ ፈልጌ ነው፣ ከቆይታ በኋላ ደወለችላትና አወሩ። ሲያወሩ እንደዚህ ብላ ነው። ሁለተኛ ሰራተኛ ሲመጣ ተቆጣጣሪ ምናምን ብላ አለች። ሲጀመርም ሰራተኛቱ ሙጤ ነች። ሆነን ለመናገር አንድ በልታችሁ ከሆነ 2 አድርጋ ነው የምትናገር፣ 2 በልታችሁ ከሆነ 3 አድርጋ ነው የምትናገር። ወላሂ ራሷ ደፍተው ወይ ራሷ በልተው ያለቀውን ነገር ሁሉ የሆነ ቃም ከተበላሽ የሆነ ነገር ምንትን ካለ ማን አደረገው ስትባል እኔ ለአንድ ቀን ካደርኩ ለ2 ቀን ምጀ ካደርኩ ወያቸው ሄዳ ካደረ እሷ ናት እንደዚህ ያደረገችው፣ እሷ ናት የጨረሰችው፣ እሷ ናት እንደዚህ ያደረገችው ነው የምትል ማለት ነው።
እና ይቺ ልጅ ደግሞ ብታት ወላሂ ነው የምላችሁ በጣም ሰቃቃ ናት ከሚባለው በላይ በጣም ከምላችሁ በላይ ሰቃቃ ነው። ከዛ እንቁላል እያለቀ ነው ምን እያለቀ ነው እና ያለ እቅዳችን ያለ ኢኮኖሚያችን አንቺ እንደዚህ እያደረግሽን ነው ብላ ለእሷ ነግራት ነው። እሷ ደግሞ ወደዚህ ቤት እንድትመጪ ያደረገችሽ ብላ ነገረቻት። ምን እላችሁ ፈልጌ ነው ብዙ ጊዜ ከእናት ቤት የምትሰሩ እህቶች ኡፍ ከእናት ቤት መስራት እኮ ስቃይ ነው፣ ከእናት ቤት የምትሰሩ ሰዎች ወይ ደህና ናችሁ ምናምን ትላላችሁ። እናንተ ያው የሚያማራችሁ ነገር ምንድን ነው? ልጆች ተሰብስበው ስለሚመጡባቸው ነው። እሱ ደግሞ ሁልጊዜ አይደለም፣ ወይ ትምህርት ሲዘጋ ነው ወይም ደግሞ የሆነ ዝግጅት ሲኖር ነው። ገብቷቸዋል። ግን እናንተ ደግሞ ደስ የሚለው ነገር ምቀነው ነገር ከእናት ቤት በሚሰሩ ልጆች በምን እንደታቀላችሁ ያኔ ከእናት ቤት ባትሆኑ ቤተሰብ ያለበት ሰው ሁሉም ሰው በአንድ የማይሳፈርበት ቤት ያላችሁ እህቶች ከሰው ቤት እዳችሁ የማታድሩ ከሰው ቤት እዳችሁ የማሰነብቱ ሰዎች እድለኞች ናቸው። ወላሂ እንዴት እንደሚያስጠላ እኔ ከሄድኩ እንኳን ምግብ ይቅርና እንቅልፍ ራሱ አልተኛም ብላችሁ ታምናላችሁ? ግን ስሄድ አልሐምዱሊላህ ሳሎን ከትልቁ መጅልሳቸው ነው የምተኛ ፏብዬ እንደፈለግኩ። ዋይፋይ ከሸቃላ ክፍል አይገባም። ከዚያ ዋይፋይ ያለ እንደፈለኩኝ ነው የምኖረው ማለት ነው እንትን የምሰነብተው። ግን በጣም ነው የሚያስጠላኝ። መዳሜ ገና ለገና አልተሳፈር ሀሳብ ስታመጣ ወይም ሲያወሩ ከሰሙ በቃ አሳቅቃለሁ። ሂጂ መባሉ እንዴት እንደሚያስጠላኝ ማለት ነው። እና ምን እላችሁ ፈልጌ ነው አሁን እቺ መዳም እያለች ያለችው ሰራተኛ ከእናቴ ቤት ነበረችና እናቴ ሰራተኛሽ ብዙ እንቁላል ተበላለች አለችኝ፣ 5 እንቁላል ተበላለች አለችኝ እያለች ነው። ገባችሁ? እናቴ ናት፣ ግን ምንም ማድረግ አልችልም። እና እኔም ደግሞ እናቴ ሆይ ብዬ አልኳት፣ ተያት ትብላ፣ ዋናው የሚፈለገው እሷ ጥሩ ሰው መሆኗ ነው። እሷ ጥሩ ሰው ከሆነች ትብላ፣ ችግር የለውም። ከፈለሽ ካምል ጠበቃ ያኔ ይሄ በካርቶን ታሽጎ የሚመጣው 30 ፍሬ መሰለኛ የሚይዘው እሱን እንዳለ እኔ ገዝቼ አመጣልሻለሁ። ስለዚህ ልጅቷ ጥሩ ልጅ ነች። እኔ ደግሞ የምፈልገው የእሷን ጥሩነት ነው። እና እንቁላል በላሽ ምግብ አብስታ በላች ብለሽ ሰራተኛዬን እንደዚህ አትበያት ብዬ አልኳት። እናቴ ናት አውቃለሁ፣ ግን ደግሞ ቢሆንም ምንም ማድረግ አልችልም። እና ሰራተኛዬ እንደዚህ አስትልብኝ ደስ አይለኝም እና ለእናቴ እንደዚህ ያለ ምላሽ ሰጠዋት እያለች ነው። እና እናንተ ከሰው ቤት ስትሄዱ ምን ይሰማችኋል? ማለት አሁን ይችን ሰሞኑን የመጣችሁ ልጅ እንደምሳሌ አድርጌ ያቀረብኩላችሁ አይደለም። ከዚያ ቤት ይቀርና አሁን ከኛ ቤት እንደፈለግን ነው። እኔ እና እሷ ብቻ ነን፣ ማንም የለም። ከአሁን በፊትም መታሳምንት ቆይታ ታውቃለች፣ ትመጣለች አንዳንዴ። በጣም ሰቃቃ ናት፣ በጣም ሰቃቃ። ወላይ ደግሞ ብታዋት ምግብ የሚባል ነገር አትበላም። እሷ ችግሯ ምንድን ነው? ሱሷ ምንድን ነው? ቡና ላዝም ማለት ነው። ቡና ብቻ ነው የምጠጣ። ግን እንደዚያም ሆኖ ሰራተኛሽ እየመጣ እየበላች ምናምን ነገር ብላለች። ከዛ ለካ እኔ እባላለሁ ብዬ ደግሞ እኔም እሷም አንድ የሚያደርግ የሚያመሳሰልን ነገር አለ። ምን ካላችሁ እኔ ሞተት ነገር ስጋ ነገር አልጠቀም። እሷም ደግሞ በጾሙ ምክንያት እነዚህ ነገር ስለማትበላ በቃ ከበላች ወይ ነጭ ሩዝ በሰላጣ ነው ወይ ደግሞ መኮረኒ ሰላጣ ነው የምትበላ ማለት ነው። ግን እንደዚህ አምኖ ለካ እንደዚህ ይሉናል፣ ያሙናል ለካ ሀገሬ ልጆች። እናም እያንዳንድሽ ማለት ነው ከልጅ ቤት የምትሰሪ መዳመች በተሳፈረች ቁጥር ከእናት ቤት የምትሄጂ ሁሉ እንደምትባይ ማወቅ አለብሽ። ምንም ነገር ስለ አንቺ መጥፎ ነገር አውርተው ነው የሚሉ ሲሄድ እኔ ምግብ ሰሪ ነው የሚሉ የእነሱ ምግብ አብሳይ ነው። ወላሂ ደንታም የለኝም ሲጀመርም ሂማታክል ምናምን ነገር ነው የሚሉ። ሴትወይቱ በጣም ጥሩ ሰው ነች። አሮዬቱ ወላሂ ከዳቦ መርጣ አንዷ የምትበለውን አንዷ የምትበለውን አንዷ ላትወድ ትችላለች ነው የምትል። ግን አንዲት መቀመቃለች 50 ዓመት ያለፋት ወይ አታገባ ወይ አትወጣ ብታዩ ነቀርሳ ነች። እሺ። እና በሷ ምክንያት ይሄ ነገር ተፈጥሮ ሰምተን ጉድ እያልን ነበረ። ዛሬ ደግሞ ይቺ መዳም ስትናገር ሰማ በጣም ገረመኝ። ለማንኛውም ብሉ፣ ምክንያቱም መቼም ባንበላም ይበላሉ እንጂ አይበሉም አንባልም። ከከፈተላችሁ የሚበላችሁ ካለ የምግብ ፍላጎታችሁ ከተከፈተላችሁ ብሉ። እኔ ግን ሰዓት በጣም ነው የሚደብረኝ ከምላችሁ በላይ ወላሂ በጣም ነው የሚያስጠላኝ። እንዳልኳችሁ ክፍላቸው ትንሽ ነች ምናምን ነገር ያውን የምተኛ ግን ሳሎን ነው። ግን ገረመኝ።